አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የአንዋር ቤተሰቦች፣ ዛሬ እንግዲህ በተላኩት መሰረት ምን የመሰለ ቤት ለማየት ሂጄ ቤቱን አግኝቼ ውስጥ ድረስ ገብቼ ያለውን ሁኔታ ያው የብዙ እህቶችን እንባ ለማበስ እስከቆምኩ ድረስ ያንን እንባቸውን ለማበስ እንትን እስካልኩ ፍላጎታቸውን ገብቼ ያለ ፍራትና ያለ እንትን ገብቼ ያለበትን ሁኔታ በማየት ሁኔታውን እንግዲህ ግቢው ድረስ ገብቼ አይቻለሁ ማለት ነው። ግን ላይክ ሰብስክራይብ ያስፈልገኛል እንዳልኳችሁ ነው። ላይክ ሰብስክራይብ ያስፈልገኛል እንዳሳሱ ሀቂቃ እውነቴን ነው። ምክንያቱም ብዙ እህቶች በውስጥ እየገቡ ባህሉ መሰረት ይኸው የአንዷ እህታችን ቤት ነው። የቤቷ ባለቤት ታውቃለች፣ የላከችኝ እህት ታውቃለች። ይሄን ቤት ይውላት ማለት ነው። ይሄ ቤት ያው ሰው የለውም በነገራችን ላይ ሰው አልገባበትም። ግን እኔ እንትን ካልኩ በኋላ ሰው እንዲገባበት አድርጌያለሁ ማለት ነው። ባለች መሰረት ሰው ፈልጌ እንዲከራይ ሆኗል። ይሄን የመሰለ ግቢ ሰው የለውም ነበረ በዚህ አጋጣሚ ማለት ነው። ዝም ብሎ ተገትሯል፣ ግቢው ታጥሯል፣ ዝም ብሎ ጫካ ነው የሆነው። ይሄ ፊት ለፊታችሁ የምታዩት መሰረት እኔ ነኝ በነገራችን ላይ በጎን እንትን ብዬ ሰው እንትን ያስባልኩት እና ይህ ቤት ምርጥ ቤት ነው። ግቢው 350 ካሬ ሜትር ነው በነገራችን ላይ በጣም ደስ የሚል ግቢ ነው። አቀማመጡ ታዩታላችሁ፣ በደንብ አድርጋችሁ ተከታተሉ። ቤቱ ምርጥ ቦታ ላይ ምርጥ ቤት ውሃ አለው፣ ካህራባ አለው። ቆጣሪው የውዛ ጋር እንደምታዩት ነው። ምርጥ ከእንግዲህ ያው ምናልባት የገጠር አሰራር ትንሽ ይሄ ምርጥ ቦታ ነው። በነገራችን ላይ በዛም በኩል ታዩታላችሁ። ትንሽ ጠጋ ብለው ኑሮ ተሰርቶ ኑሮ ከዚህ ቦታ ድብን ያለ ሰርቪስ ያሰራል ይሄ ማለት ነው። ከኋላ ደግሞ እዩት ስፋቱን ማለት ነው። ከኋላ ያለበትን ስፋት በደንብ አድርጋችሁ እዩት። ሀቂቃ በጣም ደስ የሚል ይሄ የትም ቦታ ነው። ወግዲ ኳስ ሜዳው አካባቢ ያለ ቤት ነው። የሚገርማችሁ ነገር ማለት ነው ድብን ያለ ቤት ነው። ተመልከቱ። ከኋላ ምርጥ ሰርቪስ ሰርታችሁ ማከራየት ትችላላችሁ። ተመልከቱ። ይሄ ኋላ ነው ይሄ ማለት ነው። ይሄ ከኋላ ቤቱ ነው። ምርጥ ቤት ነው። በነገራችን ላይ ቤቱ ምርጥ ቦታ ላይ ነው። ምርጥ ቤት ነው። ያው ሰው ስለሌለበት ነው ብቻና ብቻ ነው እንጂ ሽንት ቤቱ አላበቃም። ከዚህ ጋር ብር ካለ ምርጥ ሰርቪስ ሁለት ምርጥ ሰርቪስ ያስተራል ሀይቃ። ከዛ ሰርታችሁ ማከራየት ትችላላችሁ። አንዳንዴ ብርን ከመስራት በላይ አያያዝ ያስፈልጋል። ገንዘብ የሚይዛትን ትወዳለች። ገንዘብ እንዴት አድርጎ እንደምትሏት የሚላትን ገንዘብ ነው የምትወደው። ይሄ ኩሽና ነው። ያው ኩሽናው ሰፊ ነው በነገራችን ላይ። ከኩሽናው ቀጥሎ ደግሞ አለ ሽንት ቤት። ሽንት ቤቱ በጣም ሰፊ ነው። ይሄ ኩሽና ነው። ያው እንትን የሚል ሰው እንትን ማለት ይችላል። እዚህ ጋር ሽንት ቤት ተቆፍሮ ነው ለጊዜው ሽንት ቤት ስለተቆፈረ ነው። በዛ ጋር ደግሞ አልለበሰም። በጣም ሰፊ ሽንት ቤት አለው። ተመልከቱ። ይሄንን ቤት ሲሰራ ጠፈጠፉ አጥር ላይ ሆኖ ቢሰራ ኖሮ ማሻአላህ ይሄ ነው ልላችሁ አልችልም ወላሂ ማለት ነው። ግን አንዳንዴ የገጠር ሰው አሰራር ስለማይችል ባለሙያዎችም እንደዛ አድርገን ባለሙያም ዝም ብለው በቃ ገንዘብ እንጂ በቃ ሁኔታውን አማክለው መስራት አይችሉም። ጠፈጠፉን ጠጋ ብለው ጠፈጠፉ አጥሩ ላይ ቢንጠፈጠፍ ይቺ ቦታ ወደዚህ ተጠግታ ከዛ ጋር ምርጥ ቦታ ይገኛል። ከዛ ጋር የፈለጉትን በቀላሉ 6 ሰርቪስ ያሰራል። ወላሂ እውነቴን ነው የምነግራችሁ 6 ሰርቪስ። ስለዚህ ባለዚህ ቤት ምርጥ ቦታ ምርጥ ቤት ሰርቶልሻል። እንግዲህ የምንኖሪበት ያርግሽ ማለት ነው የምፈልገው። በታዘዝኩት መሰረት እኔ ሂጄ ቤትሽን አይቼልሻለሁ። ሰው እንትን ብሏል። ክላስ ገብቼ ያሳያችኋለሁኝ። ግን በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አሁንም በውስጥ ገብታችሁ እዚህ ቦታ ይሉን ካላችሁ በላካችሁ መሰረት በታማኝነት ሂጄ ቤታችሁን ያለበትን ሁኔታ አይቼ አስተያየት ሰጥቼ ያለበትን ሁኔታ በቪዲዮ አቀርብላችኋለሁ ማለት ነው። ለታማኝነታችን ምንም ጥርጥር የለውም። በዚህ አጋጣሚ ብዙ አጭበርባሪ ሰዎች አሉ። ለዛ ለአጭበርባሪ ሰዎች እኛ በነገራችን ላይ አንዳንድ አጭበርባሪ ሰዎች ገብተው እንትን ይላሉና ለነሱ እንግዲህ ሌባ ሲሰርቅ እንጂ ሲበላ ሲካፈል ለሚጣላ ይላል ያገሬ ሰው። እንግዲህ የተመልከቱ ግቢውን ማለት ነው። ይሄን አይታችሁ ማመን ነው። በነገራችን ላይ ይሄን ቤት መግዛት የሚፈልግ ሰው ካለ የመሸጥ እቅድ አለ ይብላለች ባለቤቷ። መግዛት ከፈለጋችሁ በውስጥ ማናገር ትችላላችሁ። ይሄው ግቢው ታጥሯል በደንብ አድርጎ። ከዚህም ታዩታላችሁ በደንብ አድርጋችሁ። የቤቱ ነገር ልነግራችሁ አልችልም። ውስጥም ገብቻ አሳያችኋለሁ።
ግን ላይክ ሰብስክራይብ እንዳይረሳ። ይሄው ውስጥ ገብቻለሁ። ክላሱ በጣም ሰፊ ነው። ሳላው ሰፊ ወላሂ ሰፊ ነው ሳላው። ይሄ ነው ልላችሁ አልችልም። ሳላው ማለት ነው 4 ክላስ ነው። ጨለማ ስለሆነ እንትን አይልም እንጂ 4 ክላስ ነው ማለት ነው። ይሄ በዚህ ጋር አለ የልጅ ክላስ ማድረግ ይችላልላችሁ። ይሄ በዚህ ጋር ደግሞ መኝታ ክላስ ነው። ሰፊ ነው በነገራችን ላይ ካሜራው ነው እንጂ አልጋና እስከ ቁም ሳጥን ድብና አድርጎ የሚበቃ የመኝታ ክላስ ነው ማለት ነው። ማብራት አለ ምን አለ። የሚቀረው ምንድነው? ጅብሰም ብቻና ኮርኒስ መግዛት ተፈልገ ሰው ይሄ ብቻ ነው የሚቀረው። ሌላ ነገር ምንም ከኋላ ተፈልጋችሁ እንደናንተ ፍላጎት ሰርቪስ ማሰራት የእናንተ መብት ነው። አለበለዚያ ግን አጥር ልጠር የለ ምን ማለት የለ ዘና ብላችሁ መኖር ትችላላችሁ። እና ምን አጋጠመ መሰላችሁ? አንድ እህት ገብታ ወላሂ በጣም ነው የሚያሳዝነው። ያን እንኳን ለብቻ ቪዲዮ ብሰራበት ይሻላል ይመስለኛል። እና ባካችሁ እኔ ብዙ ጊዜ እናገራለሁ፣ የገንዘባችሁ ነገር አደራ፣ የገንዘባችሁ ነገር አደራ። አንድ ምርቱላሂ በረካቱሁ። ሰላም ውድና የተከበራችሁ የአንዋር ቤተሰቦች፣ ዛሬ ብዙ ሰዎች በምትጠይቁት ጥያቄ እስኪ ወግዲ ላይ ያለ ቦታ ምናምን አቅርብልኝ ያላችሁ ነው። ዛሬ እውነት ለመናገር ይሄ ቦታ መሸጥ የሌለበት ቦታ ነው። ግን መጀመሪያ ላይክ ሰብስክራይብ እያደረጋችሁ ቻናሉ እንዲያድግ ብዙ ሰው እንዳየው አብሶ በወግዲ ያሉ ሰዎች እንድታዩ ትፈልጋለሁ ማለት ነው። ይህንን ቦታ ይዤላችሁ መጥቻለሁኝ። ይህ ቦታ ከዚህ ከፊት ለፊት አሳያችኋለሁ። ትምህርት ቤት ፊት ለፊት አለ። መስመር ላይ ነው፣ ደርቢቱ መስመር ላይ በደንብ ላሳያችሁ ምናልባት እንዲገባችሁ ማለት ነው። ብዙ ሰዎች ጠይቃችሁ ነበር። ይህ ቦታ 350 ካሬ ነው ቁመኑ ማለት ነው። በጣም ሰፊ ነው። መሸጥ የሌለበት ቦታ ነው። ግን ያው አንዳንዴ የሆነ እንትን ነገር ይላችኋልና ለመሸጥ ትገደዳላችሁ ማለት ነው። ያው ድንበሩ ይሄ ነው። ከዛ ይታያችኋል እንትን ጓያ ይሄ ነው። በደንብ ላሳያችሁ። ድንበሩ ይሄ ነው። ይሄ እንትኑ 10 ሜትር ነው። ከዚህ ጀምሮ እዚህ 10 ሜትር ነው ማለት ነው። ሆዱ ደግሞ አልሙህም 350 ካሬ ነው። ቁመኑ በጣም ትልቅ ነው እና ይሄ ቦታ እንዳያመልጣችሁ። ወላሂ ቦታው የኔ ነው አላሻችሁም፣ ግን መሸጥ ስለፈለኩ ነው ማለት ነው። አልহামዱሊላህ ብዙ እንትን ማለት ስለምፈልግ እኔ ምርጥ ቦታ ነው። ከዚህም ከጎረቤት ምርጥ ቤት አለ። ይሄው ማሳየት ይቻላል። በዚህም በስተግራ በኩል ምርጥ እንትን አለ እና ቦታው እንዳያመልጣችሁ ማለት ፈልጋለሁ። ምክንያቱም ብዙ ሰዎች እየጠየቃችሁ ስለሆነ ቦታው የኔ ቦታ ነው። እስኪ ከላይ ደግሞ ፊት ለፊት ያለውን መስመሩን ላሳያችሁ። ቦታው የራስ እንትን ነው። ምንም የሚያሳስብ ነገር የለውም። ብዙ ሰዎች እየጠየቃችሁ ነበረ። ኢንሻአላህ ወግዲ ላይ በነገራችን ላይ ቦታ ከፈለጋችሁ ቤት ተፈለጋችሁ ከእንግዲህ በኋላ ኢንሻአላህ እየተረጋጋሁ ስለሆነ በሰፊው አስተዋውቃለሁ፣ እሸጣለሁ። መሸጥም መግዛት የፈለጋችሁ ሰዎች ቁጥሬ እንትኑ ላይ ያለላችሁ ምንም ችግር የለም፣ ደውላችሁ እንትን ማለት ትችላላችሁ ማለት ነው። ያው ይሄ የምታዩት በዚህ ያው ባለቤቶቹ የሉ መሰለኝ። ምርጥ ቤት አለ። በዚህም ብትፈልጉ በዛ ምርጥ ቤት አለ። መስመሩ ጋር ጎረቤት ነው። ብቻ ብር ያለው ሰው ገዝቶ ምርጥ ቤት እንትን ማለት ነው የሚፈልገው ማለት ነውና ይሄው በዚህ በነገራችን ላይ ይሄው እዚህ ጋር ትምህርት ቤት ፊት ለፊት አለ። ይሄ ያው የደርቢቱ መሄጃ መስመር ነው። ደርቢቱ ብትፈልጉ ወደዛ መሄድ ትችላላችሁ እና ቦታው ይሄን ይመስላል። ይሄን ቦታ እንዳያመልጣችሁ እንደኔ ማለት ነው። ወላሂ እኔ መሸጥ አልፈልግም ቦታውን፣ ግን ያው አስፈላጊ ስለሆነ ልሽጠው ብዬ ነው እና እንዳያመልጣችሁ። የቦታው ጥልቀትና ምርጥነት እኔ መናገር አልችልም። ቤተሰብ ልካችሁ ማሳየት ትችላላችሁ። ይሄ ነው ይሄን አይደለም። እኔ በአካል መጥቶ የፈለገ ሰው መግዛትና ማየት ይችላል። እኔ ጋር ነው ባለቤቱ እኔ ነኝ። እኔ ጋር ተነጋግሮ ከፍሎ መስራት ይችላል ማለት ነው። እና የደርቢቱ መንገድ ያው እዚህ ይሄ ነው። ደርቢቱ በነገራችን ላይ ቅርብ ነው ደርቢቱ ማለት ነው። ያው በዚህ ነው የደርቢቱ መስጊድ። ከዚህ ከመንደሩ ወደዛ ነው። ይሄ ደግሞ በዚህ ያው እዚህ ጋር ደግሞ የቤተ ክርስቲያን እንትን አለ። እዚህ ደግሞ የትምህርት ቤቱ ነው። በዚህ ወግዲ ነው የምትገቡት። እዚህ አካባቢ ካህራባ እንትን አለ። ይሄ መስጊድም አለ እንትንም ማብራትም አለ። እና አቅርብልለ ስላላችሁ ያው ብዙ ሰው ይፈልጋል እንትን ስላልኩ ነው።
እና ምርጥ ቦታ ነው እንዳያመልጣችሁ ማለት እፈልጋለሁ። በዚህ አጋጣሚ ቻናሉን ሰብስክራይብ ላይክ እያደረጋችሁ እንድታበረታቱኝም በዚህ አጋጣሚ ጠይቃለሁ ማለት ነው። ኢንሻአላህ በቅርብም ደግሞ ለሚ ወደ መካነ ሰላም እንሄዳለሁ። ኢንሻአላህ በሰፊው ጥሩ ስራ እንሰራለን። ግን በውስጥ ደውላችሁ ወላሂ ቦታ እንዳያመልጣችሁ ማለት ነው። መሸጥ የሌለበት ቦታ ነው። ያው እኔ መሸጥ ስለፈለኩ ነው እንጂ ማለት ነው። ይሄ ነው አይደለም የቦታውን እንትን ያው እንደምታውቁት ነው ማለት ነውና እስኪ እና ያው ቦታው ይሄ ነው። ድንበሩ ያው እንደምታዩት ነው ማለት ነው። እዛ ሳይ ድረስ ነው። ከዚህ ቤት አለ እንደምታዩት ቤት አለ። ያው እዚህ ጋር ይሄ ቤት ነው። ምርጥ ቤት አለው ማለት ነው። ያ ደግሞ ይሄ ነው ጎረቤቱ። ቦታው ይሄ ነው 350 ቁመኑ። ቦታው 350 ካሬ ነው። በጣም ምርጥ ቦታ ማለት ነው። ብር ያለው ሰው ገዝቶ ምርጥ ቤት ቢሰራበት። ያው ይሄ መስመር ነው። ያ ትምህርት ቤት ነው። ትምህርት ቤቱን አሳያችኋለሁ። ያው እዚህ ጋር የደርቢቱ መስጊድ ደግሞ በዚህ ነው እና እንዳያልፋችሁ ብዙ መግዛት የሚፈልግ ሰው ስላለ ገዝታችሁ መጠቀም ትችላላችሁ ማለት ነው። ችግር የለውም። ዋጋው እንግዲህ በውስጥ ጠይቆ መናገር ትችላላችሁ። ስለ ዋጋው ችግር የለውም፣ እንስማማለን። ያው ይሄ መኬዶ ትምህርት ቤት ነው። ይሄ ያው እንግዲህ ማለ ህጻናት እንትን የምትሉ ሰዎች ያው እዚህ ጋር ትምህርት ቤቱ የኔም ልጅ እዚሁ ነው ማለት ነው የሚማረው። ቤቴ በዚሁ ቅርብ ስለሆነ እና ይሄንን ማለት እፈልጋለሁ። እንግዲህ ያው ቻናሉን ሰብስክራይብ ላይክ እያደረጋችሁ እንድታበረታችሁ ይጠይቃለሁ። ኢንሻአላህ ያው ይሄ በዚህ አጋጣሚ መስመር ሁላ ቤት ነው እንደምታዩት። ቦታው ያቺ ክፍተት ያለችበት ቦታ ነው እና ኢንሻአላህ በቀጣይ የምትፈልጉትን ነገር በኮሜንት በስልክ በመደወል እኔ ጋር መገናኘት ትችላላችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ በዚህ አጋጣሚ ይሄ ጠላላ ትምህርት ቤት ነው። እዚህ ጋር ትምህርት ቤት ስለሆነ ያው ይሄ ነው አይደለም እንግዲህ ልጅ እንትን የማትሉ ሰዎች የላችሁምና መስመሩ ይሄ ነው። ቦታችን ይኸው እዛ ጋር ነው እና ይሄ ቦታ እንዳያልፋችሁ ማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ላይክ ሰብስክራይብ እንዳያልፍ ይመቻችሁ። ወግዲ ላይ የምትፈልጉትን ነገር ለሚ መካነ ሰላም ይሄዳለሁ። እስከ መካነ ሰላም ድረስ ችግር የለም። ሐሳብ አስተያየታችሁ መናገር ትችላላችሁ። ሰላም አለይኩም።